እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አምነሃል በቃ ሂድ መጽሐፍ ቅዱስ ብሎ ያውቅ። መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት። እግዚአብሔርን ስለማዳን ጸጋው ጠርጥነነው እንዳይመስላችሁ፣ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖች መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው ምእመናን። ወገኖቼ መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን በመዳራት አይሁን በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ፣ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት በምግባራት በማሸብረቅ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደመትከል ነው ይላል። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ፣ ውሃ ማጠጣት፣ ከአረም መጠበቅ፣ ከንፋስ መከላከል፣ መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራተ ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችንን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሐሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳችሁ አንዴ ያመንነው ለዘላለም ልንድን ነው ይላሉ። ስለዚህ ቅድም እንዳልኳችሁ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቅድም እንዳልኳችሁ ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ነው። ወገኖቼ ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው። ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግሥተ ሰማያትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው። ይሄ ደግሞ እንዴት ውሸታምነት! ደግሞስ ምን እያሉን ነው? ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ ደግሞ እንዴት ያለ እርግጠኝነት ነው! ደግሞስ ንስሐዬም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው። ይሄ ምንኛ ድፍረት ነው! አማኞች ሆነው በመጽሐፍ ቅዱስ እንዴት እንደተባሉ የቅዱሳት መጻሕፍትና ኃይለ ቃላት ተመልከቱ። ሞተ ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ሥራ ስለመጽናት ይማሩ ይልላችኋል። አያችሁ፣ ከወገናችንም ያሉት ማለት አማኞች ጭምር ፍሬ ቢሶች ሆነው እንዳይቀሩ የሚለው ፍሬ ቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? አንድ ሁለተኛስ ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ ከአማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? ታዲያስ እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ እኛ ኦርቶዶክሳውያን እግዚአብሔርን ስለማዳን ጸጋው ጠርጥነነው እንዳይመስላችሁ፣
ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖች መኖሪያ ቤት በመንግስት ይገነባል። እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? ነው አይደለም እንዴ? በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም። በፍጹም አይደለም። ዋጋ መክፈል፣ መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። አስታውሳለሁ በልጅነት በሰንበት ትምህርት ቤት ከአንድ ሰው ጋር ተወያይተን ነበር በዚህ ርዕሰ ጉዳይ እና ምን አለን? ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ አይነት ነገሮች አወራለን። ኋላ አንድ ጩልሌ ሰንበት ተማሪ ነበረ። ጥያቄ ጠየቀው። ምን አለው? ኃጢአት ትሰራለህ አለው። አዎ እሰራለሁ። እሱማ በደል ትበድላለህ? አዎ በድላለሁ። እሱማ አለ። እና እስኪ ስምህን ንገረን በመጽሐፍ ቅዱስ ማን ብለን እንጥራህ አለው። እና ልጁ ምን ብሎ መለሰ? የዳነ ኃጥእ እባላለሁ ብሎ አስተዋወቀ። እግዚአብሔር ያሳያችሁ። በዚህ ድኛለሁ፣ በዚህ ኃጢአት እንደነዚህ ላሉት ሰዎች እግዚአብሔር ከመንግሥተ ሰማያትና ከገሃነመ እሳት ትንሽ ቀልቀል አድርጎ ለዳኑ ኃጥኦች ሊያዘጋጅላቸው ይገባል ማለት ነው። እየሰማችሁ ነው? ይኸውላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። ልብ በሉ። እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ መዳናችን በማመናችን ብቻ ነው ያልኩት። በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን። አያችሁ፣ መዳንን የሚወስነው ባመንነው እምነት መጽናታችንን፣ በጀመርነው ምግባር መቀጠላችንን፣ በሰራነው ትሩፋት ማሳደጋችን ላይ ነው እንጂ የሚመሰረተው አምነሃል በቃ ሂድ መጽሐፍ ቅዱስ ብሎ ያውቃል። ያመኑትን ሁሉ ምን እንደሚላቸው አላያቸውም? ንስሐ ግቡ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንድ የተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና ወደፊት መዳን ለምን ይፈጽማል? ለምን ይናገራል ካላችሁኝ፣ ቅድም እንዳልኳችሁ ነው። የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱን ነው እስከ መጨረሻው የሚጸና ነው የሚድነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የሚጸና እርሱ ይድናል የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትርያርክ ፖፕ ሽኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ኤ ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት ነው። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው። ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ተርጉሞታል። ልብ ብላችሁ ስሙ። አሁን ያልኳችሁን እስከ መጨረሻው የሚጸና እርሱ ይድናል የሚለው ቅዱስ ቆጵርያኖስ ሴንት ሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። እዩ፣ ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል።
ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስክትሞቱ ድረስ ነው። እስክትሞቱ ድረስ ነው። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻው ህቅታ ነው። ድህነት ከልደት እስከ ነፍስ ህቅታ በትጋት ጠብቀን የምንፈጽመው ነው። ድህነታችንን ለመፈጸም ወደ ዘላለማዊ ህይወት በሚወስደው መንገድ እለት እለት እንመላለሳለና ይሄ ነው ድነናል፣ የዳንን ነው፣ እንድናለን የምንለው ወገኖች። ይሄንን ነው የምንለው። አንድ ሌላ እግዚአብሔር ቃል አንሳላችሁ መጠቅለያም እንዲሆነኝ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙሩን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል። እሳትን እንደሚያቀጣጥል እጆቼን በመጫን በአንተ ውስጥ ያለውን ጸጋ ብሎታል፣ ሾሞታል። ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ? በእነዚህም ጽና፣ ይህን ብታደርግ ነው የሚለው። ያመነ ብቻ ከሆነ ለምንድን ነው ብታደርግ የሚለው? ለምንድን ነው ጽና የሚለው? አንዴ አምኖ የተፈጸመና ያበቃ ከሆነ ስለ ማድረግና ደግሞም በዚያ ስለ መጽናት ለምንድን ነው የሚሰብከው? አያችሁ፣ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው። ቀጠል ያደርግና ራስህንም የሚሰሙንም ታድናለህ ይለዋል። አየህ፣ የትኛው መዳን ነው ካላችሁኝ፣ በመጨረሻው ዘመን ሊገለጽ ዘንድ የተዘጋጀው መዳን እንዲበቃ ጽናት፣ ሁለተኛስ ማድረግ የሚደረግ ነገር አላያችሁ። ቅድም በጥረትና በትጋት እግዚአብሔር በሰጠን ጸጋ መሰረትነት ላይ ልንፈጽመው የሚገባን ብዬ ነገርኳችሁ። እሱ መዳኑን አንዴ በማመኑ ምክንያት ያገኘ ከሆነ ጢሞቴዎስን ታድናለህ እያለ ለምን ስለሌላ መዳን ይናገራል ካላችሁኝ፣ ድነናል፣ እየዳንን ነው፣ እንድናለን መፈጸም ስላለበት። ይሄ ደግሞ መሰረት የሚያደርገው በማድረግ ላይ ነው። ማድረግ ደግሞ መስራት ነው፣ ተጋድሎ ነው፣ የሁል ጊዜ ኑሮ ነው፣ የዕለት ዕለት መመላለስ ነው። አንድ ሌላ እግዚአብሔር ቃል የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው። ምእመናን፣ የተሰጠን የተስፋ ቃል ምንድን ነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘን አያሳይም፣ እንዳልተፈጸመ አያሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ ለዚህ ነው። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳንበሳ ሊውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለን ነው። አባ መቃርዮስን አጋንንት ሁሉ ጊዜ ወደ ጆሮው እየመጡ ምን ይላሉ መሰላችሁ? መቃርዮስ ሆይ ጸድቀሃል እኮ፣ መቃርዮ ሆይ ድነሃል እኮ ይሉታል። አባ መቃርዮስ ሁሉ ጊዜ እንዲህ ይላቸዋል፣ ገና ነኝ ይላቸዋል። ወገኖቼ ገና ነን። ገና እንዳልያዝኩት የሚለው የቅዱስ ጳውሎስን ቃል ተመልከቱት። መላእክት አጅበዋት በከበረች ሞቱ ጊዜ ወደ ሰማይ የዘመሩ ሲወስዷት ያኔ ነው አባ መቃርዮስ ሰይጣን ሆይ አሁን ገና ጸድቅ ያለው ያለው። ቆመሃል፣ ትውደቅ፣ ትነሳ፣ ትንገዳገድ፣ ትጽና አላወቅም። ታዲያ እንዴት ነው አብቅቻለሁ የምትለው? ገና ነኝ በለው። ምክንያቱም
ሳትፈጽመው እንዴት ትፈጽመዋለህ? ዙሩ ሳያልቅ አቋርጠህ ይሁን ፈጽመህ ይሁን በምን ይታወቃል? ለዚህ ነው መጽሐፍ ቅዱስ ይሄንን የሚያትተው። እንደና አባ አርሳኒዮስ ሁሉ ጊዜ በጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንባውን እያፈሰሰ እግሩ ስር ያለውን ሰሌን በእንባው እያራሰ ሁሉ ጊዜ ጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ ይል ነበር። ሳይጀምሩ እንደጨረሱ ካሉት እግዚአብሔር ይጠብቀን። ጌታ ሆይ ሁሉ ጊዜ ጸሎታችን እባክህን አስጀምረን ይሁን። ጀማሪ ሳለን ደርሻለሁ ከማለት ጌታ ሆይ ሰውረኝ እንበለው። ይሄ እንዴት ያለ ትዕቢት ነው ወገኖች! አባ ሲሶ የተባለ አባት የእረፍቱ ደቂቃና ሰዓት በደረሰች ጊዜ 80 ዓመት ሙሉ ተጋርሎ ምን እንዳለ ላስታውሳችሁና ላብቃ። ምን አለው እግዚአብሔር? በ80 ዓመት በበረሃ ተጋርሎ ሊሞት ሲል እኮ ነው አባት እግዚአብሔርን እንዲህ ያለ በጸሎት ሲጠይቅ አልጋውን የከበቡት ደቀ መዛሙርቶቹ ሰሙት። ምን ይላል? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ እያለ እንባውን እያፈሰሰ መለመን ጀመረ። 80 ዓመት ሙሉ ተጋርሎ እኮ ነው ወገኖቼ። አባቶቻችን ፍጹም ወደ እግዚአብሔር ሲቀርቡ አንድ የሚታወቃቸው ነገር ምን እንደሆነ ታውቃላችሁ? በደለኞችና ኃጢአተኞች እንደሆኑ ይታወቃቸዋል። አባ ማቴዎስ የተባለ አባት እንዳለው ሰው የበለጠ ወደ እግዚአብሔር የበለጠ ሲቀርብ ኃጢአተኛ መሆኑ የታየው ይመጣል ይላል። ነብዩ ኢሳይያስን ያነሳል። አይኖቼ ሰራዊት ጌታ እግዚአብሔርን አይቻለሁ ሲል ከንፈሮቹ የረከሱብኝ ማለት ይጀምራል ይላል። እውነተኛ የእግዚአብሔር ሰዎች መገለጫ እኮ ይሄ ነው። ያ አባት እንዳለው ጌታ ሆይ አንተ ልዕልና ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ የሚለው እውነተኛ የእግዚአብሔር ሰዎች ውስጣቸውን ነው የሚመለከቱት። ከድካማቸው በቀር የሚያውቁት ነገር የለም። ለዚህ ነው አብርሃም ገና በእግዚአብሔር ፊት ቆሞ ሳለ አመድና ትቢያ የሚሆን ይላል። በእግዚአብሔር ፊት በእውነት የሚቆሙና የሚያዩት አመድና ትቢያን ነው የሚሉት። ለዚህ ነው እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ እንደምትወልደው እየተነገራት የበለጠ ክብሯ ሲጨምር ባሪያው ልሁን የምትለው። አያችሁ መንፈሳዊነት እንደዚህ ነው። እና አባ ሲሶ ምን አለ መሰላችሁ? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ ያለ በለቅሶ ሲማጸን ሰሙት። ተማሪዎቹ ምን ብለው ጠየቁት? አባታችን አንተ እድሜ ልክህን በንስሐ የኖርክ መምህረ ንስሐ ሆነ ሳለ እንዴት ነው አሁን ጥቂት የንስሐን ጊዜ ከእግዚአብሔር ትለምናለህ አሉት ይላል። አባታችን ምን ብሎ መለሰ? ልጆቼ ሆይ ይህን መንፈሳዊ ጥበብ ንስሐን ገና አሁን መጀመሪ ነው አላቸው። ሁሉ ጊዜ ጀማሪ ነው የምትሆኑት። ሁሉ ጊዜ አዲስ ነው የምትሆኑት። ሁሉ ጊዜ ትኩስ ነው የምትሆኑት። ሁሉ ጊዜ ራሳችሁን እንደ ጀማሪ እንጂ እንደ ጨራሽ አትቁጠሩት። ራሳችሁን መዳን ፈጽሙ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።